ክብራትና ክብራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ አርብ ሰኔ 19 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል በትግራይ ክልል ያለውን ሁኔታ ተከትሎ አሜሪካና ሂውማን ራይትስ ዎች ያወጧቸው ጠንከር ያሉ መግለጫዎች፣ በትግራይ የታወጀውን የወታደራዊ አፈሳ አዋጅ ተከትሎ ስጋት ያደረባቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ያቀረቡት የቤት ማረፊያ ጥያቄ፣ እንዲሁም በሳውዲ አረቢያ በተካሄደው የሞት ቅጣት ማዕበል ሳቢያ ከ60 በላይ የሚሆኑ ኢትዮጵያውያን ስደተኞች ህይወት አሳሳቢ ደረጃ ላይ መውደቅን የሚዳስሱ ወቅታዊና አንኳር ዘገባዎች በዚህ ጥቅል ተካቷል። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ሰላምን በሚያደናቅፉ አካላት ላይ ጠንከር ያለ ማስጠንቀቂያ ያዘለው የአሜሪካ ኤምባሲ መግለጫ የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገበር የፖለቲካ ውይይት እንዲደረግ ማሳሰበም። በትግራይ ክልል ያለውን የፖለቲካና የሰብአዊ መብት ሁኔታ በቅርብ እየተከታተለ መሆኑን ያስታወቀው በአዲስ አበባ የሚገኘው የአሜሪካ ኤምባሲ የክልሉ የፖለቲካና የሲቪል ማህበረሰብ መሪዎች በአስቸኳይ ወደ ፖለቲካ ውይይት እንዲመለሱና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እንዲተገብሩ በጥብቅ አሳሰበም። የኤምባሲው ቃል አቀባይ ዛሬ በሰጡት መግለጫ በትግራይ ክልል ዘላቂ ሰላምን ለማረጋገጥ መሪዎች ልዩነታቸውን በጠረጴዛ ዙሪያ መፍታት እንዳለባቸው ጠቁሟል። በተለይም በክልሉ የተጀመረውን የሰላም ሂደት በተለያዩ መንገዶች በንቃት እያደናቀፉ ያሉ ወገኖች በአስቸኳይ ድርጊታቸውን እንዲያቆሙና የአፍሪካ ህብረት እየመራው ካለው የሰላምና የውይይት ጥረት ጋር በአስቸኳይ እንዲተባበሩ ኤምባሲው ጠንከር ያለ ማስጠንቀቂያና ጥሪ አስተላልፈዋል። ይህ የአሜሪካ ኤምባሲ መግለጫ የወጣው በክልሉ የፖለቲካ ውጥረት በበረታበት እንዲሁም በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና በፌዴራል መንግስቱ ያለው አለመግባባት የሰላም ስምምነቱን አፈጻጸም አደጋ ላይ በጣለበት ወቅት መሆኑ ትኩረትን ስቧል። አሜሪካ በሰላም ሂደቱ ላይ እንቅፋት የሚፈጥሩ አካላት አካሄዳቸውን እንዲያስተካክሉና በአፍሪካ ህብረት ጥላ ስር ለሚደረገው ንግግር ቅድሚያ እንዲሰጡ በግልጽ ጠይቃለች። ከዚህ በተጨማሪም አሜሪካ በትግራይ ክልል ለሚገኙ ወገኖች የሚቀርበውን ህይወት አዳኝ ሰብአዊ እርዳታ መደገፏን እንደምትቀጥል ቃል አቀባዩ ገልጿል። ይሁን እንጂ በክልሉ አስተማማኝ መረጋጋት ሲሰፍን እርዳታ ፈላጊው ማህበረሰብ ከአስቸኳይ ጊዜ ድጋፍ ወጥቶ ራሱን ወደ መቻል በሀገር በቀል አቅም ላይ ወደ መተማመንና ዘላቂ ጥንካሬን ወደ መገንባት መሸጋገር እንደሚችል ኤምባሲው አስታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቅርቡ በትግራይ ክልል በሚያደርገው ጉብኝት ከተለያዩ የክልሉ መሪዎችና የሰብአዊ መብት ተፈጻሚነት ላይ ከሚሰሩ አካላት ጋር ለመወያየትና በጋራ ለመስራት በጉጉት እንደሚጠበቅ አስታውቋል። በሳውዲ አረቢያ ወደ 100 የሚጠጉ ሰዎች በተገደሉበት የሞት ቅጣት ማዕበል ከ60 በላይ ኢትዮጵያውያን ለህልፈት መቃረባቸውን ተገለጸ። ሳውዲ አረቢያ በፈረንጆቹ 2026 አጋማሽ ላይ ብቻ ወደ 100 የሚጠጉ ሰዎችን በሞት ቅጣት የገደለች ሲሆን በአሁኑ ወቅት በደቡብ ምዕራብ ሳውዲ በሚገኝ ማረሚያ ቤት ውስጥ የሚገኙ ከ60 በላይ ኢትዮጵያውያን ስደተኞች በተመሳሳይ የእጽ ወንጀል ምክንያት የሞት ፍርድ ስጋት አንዣቧቸዋል ሲል አምነስቲ ኢንተርናሽናል አስጠነቀቀም። የሰብአዊ መብት ተሟጋች ድርጅቱ ባወጣው መግለጫ መሰረት ከጥር 1 እስከ ሰኔ 22 ቀን 2026 ዓ.ም ባሉት ወራት ውስጥ በሳውዲ ባለስልጣናት 96 ሰዎች የሞት ቅጣት ተፈጽሞባቸዋል። ከነዚህም መካከል 61 ማለትም ከ60% በላይ የሚሆኑት ከእጽ ጋር በተያያዘ ወንጀሎች የተከሰሱ ሲሆን 39ኙ የውጭ ሀገር ዜጎች መሆናቸውን ታውቋል። ድርጅቱ በሪፖርት ላይ በተለየ ሁኔታ የኢትዮጵያውያንን ጉዳይ ያነሳ ሲሆን የዜጎች ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ጠቁሟል። በዚህ ዓመት መጀመሪያ ላይ ሐሺሽ በማዘዋወር ወንጀል የተከሰሱ 7 ኢትዮጵያውያን ስደተኞች በሳውዲ ባለስልጣናት የሞት ቅጣት የተፈጸመባቸው ሲሆን በአሁኑ ወቅት ደግሞ በሳውዲ አረቢያ ደቡብ ምዕራብ ክፍል በሚገኘው ኸሚስ ሙሻይት ማረሚያ ቤት ውስጥ በአንድ ክፍል ብቻ የታጎሩ ቢያንስ 63 ኢትዮጵያውያን ዜጎች ይገኛሉ
ይገኛሉ። እነዚህ ሁሉ ወገኖቻችን ከጽ ጋር በተያዙ ወንጀሎች የሞት ፍርድ የተበየነባቸው ሲሆን በማንኛውም ሰዓት ቅጣቱ ሊፈጸምባቸው እንደሚችል አምነስቲ ያሳስቧል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅ ተመራማሪ ዳና አህመድ እንደገለጹት በሳውዲ አረቢያ የሚገኙ የውጭ ሀገር ዜጎች በተለይም እንደ ኢትዮጵያውያን ያሉ ስደተኞች በእጽ ወንጀል ስም ለከፋ የሞት ቅጣት ሰለባ እየሆኑ ነው። እነዚህ ስደተኞች ፍርዱ ከመበየኑ በፊት ፍጹም ፍትሃ ያልሆነ አስተርጓሚና የህግ ባለሙያ የማይቀርብበት የፍርድ ሂደት እንደሚገጥማቸውም ተገልጿል። ዓለም አቀፍ ህግጋት ከእጽ ጋር በተያዙ ወንጀሎችን ከፍተኛ ክብደት የሌላቸው በማለት ለሞት ቅጣት እንደማያበቁ ቢደነግግም ሳውዲ አረቢያ ግን ይፋዊ የሞት ቅጣት አፈጻጸሟን በከፍተኛ ፍጥነት እየጨመረችበት ይገኛል። በአውሮፓውያኑ 2025 ብቻ ሳውዲ 356 ሰዎችን የገደለች ሲሆን ይህም ከ24ቱ ጋር ሲነጻጸር በ3 እጥፍ ጨምሯል። ከነዚህ የእጽ ቅጣቶች መካከል 75 በመቶ በላይ የሚሆኑት በስደተኞች ላይ የተፈጸሙ ናቸው። በመሆኑም የሰብአዊ መብት ድርጅቶችና የኢትዮጵያ ማህበረሰብ አክቲቪስቶች የኢትዮጵያ መንግስትና የውጭ ጉዳይ ሚኒስቴር በሳውዲ አረቢያ እስር ቤቶች ውስጥ የሚገኙትንና በማንኛውም ቅጽበት ለህልፈት ሊዳረጉ የሚችሉትን 63 ዜጎች ህይወት ለመታደግ በአስቸኳይ ዲፕሎማሲያዊ ጥረትና ጣልቃ ገብነት እንዲያደርጉ በጥብቅ እየጠየቁ ነው። ትግራይ ባለው አስገዳጅ የውትድርና ምልመላ ምክንያት ወደ ቀያቸው መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች የቤት ማረፊያ ጥያቄ አቀረቡ። በአዲስ አበባ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ የትግራይ ተወላጅ ተማሪዎች በትውልድ ቀያቸው የተደነገገውን አስገዳጅ የክተት አዋጅና የጸጥታ ስጋት በመፍራት በክረምት ወራት ወደ ቤተሰቦቻቸው መመለስ እንዳልቻሉ አስታወቁም። ተማሪዎቹ በዚህ አስቸጋሪ ወቅት በከተማ ውስጥ መጠጊያ ስለሌላቸው ዩኒቨርሲቲው የክረምት ዶርሚተሪ ወይም ማደሪያ እንዲፈቅድላቸው በጽኑ እየጠየቁ ይገኛሉ። ቲግቫ ኢትዮጵያ እንደዘገበው በአሁኑ ወቅት በትግራይ ክልል ወጣቶችን በግድ ወደ ውትድርና ለማስገባት የወጣውን አዋጅ በይፋ ተፈጻሚ እየተደረገ በመሆኑ ወደ ክልሉ መመለስ ለደህንነታቸው ፍጹም አደጋ ሆኖባቸዋል። ተማሪዎቹ ወደ ትግራይ ከተመለሱ ከአካላዊ ጉዳት ባለፈ የጀመሩትን የከፍተኛ ትምህርት ጉዟቸው ሙሉ በሙሉ ሊቋረጥ እንደሚችል ከፍተኛ ስጋት እንዳላቸውም ለቲግቫ ገልጿል። በአዲስ አበባ ከተማ ውስጥ የግል ቤት ተከራይቶ ለመኖር የሚያስችል የኢኮኖሚ አቅም የሌላቸው እነዚህ ተማሪዎች ትምህርታቸውን በቀጣዩ ዓመት በሰላም ለመቀጠል የዩኒቨርሲቲውን ማደሪያ አገልግሎት ብቸኛ ተስፋቸው መሆኑንም ያስረዳሉ። ሆኖም ይህንን ችግራቸውን በመዘርዘር ለዩኒቨርሲቲው አስተዳደር ጥያቄ ቢያቀርቡም ካምፓሱ በትግራይ ሰላም አለ፣ ስለዚህ አይቻልምና የበጀት እጥረት አለብን በሚሉ ምክንያቶች ጥያቄያቸውን ውድቅ እንዳደረገባቸው ተማሪዎቹ በመሬት ተናግሯል። ይህንን የተማሪዎች አቤቱታ በተመለከተም ማብራሪያ የጠየቁት የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዳይሬክተር ዶክተር ኤልያስ ወርቁ ስለ ጉዳዩ መረጃ እንደሌላቸው የገለጹ ሲሆን አጣርተው እንዲነግሩ በድጋሚ ቢጠየቁም አስቸኳይ ስራ ስላለባቸው ምላሽ ከመስጠት ተቆጥቧል። በተጨማሪም ጉዳዩ በቀጥታ የሚመለከታቸው የዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ዶክተር ጄሉ ዑመር እና በትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ አቶ ኤባ ሚጆና ስልካቸው ባለመነሳቱ ምክንያት ከተቋማቱ በኩል እስካሁን ይፋዊ ምላሽ ማግኘት አልተቻለም። እስከ ሞት ቅጣት ያካትታል የተባለው የህወሓት አዲስ አዋጅ እንዲሰረዝ ሂውማን ራይትስ ዎች ጠየቀም። በትግራይ የሚገኙ ባለስልጣናት ሰፊ የውትድርና ምልመላ የሚያዘውንና ተቃውሞን የሚቀጣውን አዲስ አዋጅ በአስቸኳይ እንዲያነሱ ሂውማን ራይትስ ዎች ጥሪ ያቀረበ። የሰብአዊ መብት ተሟጋች ድርጅቱ ባወጣው መግለጫ መሰረት የክልሉ መሪ ፓርቲ ህዝባዊ ወያነ ሓርነት ትግራይ ህወሓት በሰኔ ወር መጀመሪያ ላይ ያወጣውን ይኸው የጸጥታና የክተት አዋጅ ዜጎች በግዴታ ወደ ውትድርና የሚያስገባና በክልሉ የሚነሱ የፖለቲካ ተቃዋሚዎችን የሚያፍን ነው ብለዋል። ሁማን ራይትስ ዎች እንዳለው ከሆነ ይህ አዋጅ በይዘቱ ግልጽነት የሌላቸውና ለትርጉም የተጋለጡ ጥብቅ ድንጋጌዎችን የያዘ ሲሆን በተለይም የግዳጅ ምልመላን የሚቃወሙ ወይም የሚተቹ ሰዎችን እስከ 25 ዓመት በሚደርስ ጽኑ እስራት ይቀጣል።
በተጨማሪም በሰላምና ጸጥታ ላይ ከፍተኛ ስጋት መፍጠርና ከጠላት ጋር መተባበር የመሳሰሉ ሰፊ ትርጉም ያላቸው ወንጀሎችን የፈጸሙ ሰዎችን በሞት ቅጣት ለመቅጣት የሚያስችል አንቀጽ አካቷል። በአሁኑ ወቅት በትግራይ ክልል ውስጥ የቀድሞ ተዋጊዎችን በድጋሚ ወደ ጦር ግንባር የመጥራት እንዲሁም ህጻናትን ጨምሮ ወጣቶችን ከቤት ለቤት በማሰስ በግዴታ የመመልመል ስራዎች እየተከናወኑ መሆኑን የሀገር ውስጥ የሰብአዊ መብት ድርጅቶችና መገናኛ ብዙሃን መግለጻቸውን ሁማን ራይትስ ዎች ጠቅሷል። የግዳጅ ምልመላውን ለማምለጥ የሚሞክሩ ወጣቶች ወላጆችና ቤተሰቦችም በክልሉ የጸጥታ አካላት እንግልትና ቅጣት እየደረሰባቸው መሆኑ ተነግሯል። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባርደር የውድመት ሰለባ የሆነው የትግራይ ህዝብ አሁንም ከሁለት ዓመቱ አስከፊ ጦርነት ጠባሳ ባልዳነበት ወቅት የክልሉ ባለስልጣናት ለፖለቲካዊ ውጥረቶች ምላሽ መስጠት ያለባቸው ሲቪሎችን በግዴታ ወደ ውትድርና በማስገባት መሆን የለበትም ብለዋል። ድርጅቱ ይህ አሰራር በኤርትራ ከሚተገበረውና ለአመታት ትችት ከሚሰነዘርበት የግዳጅ ብሔራዊ አገልግሎት ስርዓት ጋር ተመሳሳይነት እንዳለውም አሳስቧል። ይህ አዲስ አዋጅ የወጣው በህወሓትና በፌዴራል መንግስት መካከል ያለውን አለመግባባት በከረረበት እንዲሁም በራሱ በህወሓት አመራሮች መካከል የነበረውን ክፍፍል መረጋጋትን በፈጠረበት ወቅት መሆኑ ይታወቃል። ሁማን ራይትስ ዎች የአፍሪካ ህብረትን ጨምሮ የፕሪቶሪያውን የሰላም ስምምነት የደገፉ እንደ አሜሪካ፣ አውሮፓ ህብረት፣ ኬንያና ደቡብ አፍሪካ ያሉ ዓለም አቀፍ አካላት በትግራይ ክልል እየተካሄደ ያለውን የግዳጅ የጦር ምርመራ እንዲያስቆሙና አዋጅ እንዲነሳ በባለስልጣናቱ ላይ ግፊት እንዲያደርጉ ጥሪ አቅርቧል። በቬንዙዌላ በተከፈተ አስከፊ የመሬት መንቀጥቀጥ የሟቾች ቁጥር 235 ደረሰ። በሰሜናዊ ቬንዙዌላ በአጭር ሰከንዶች ልዩነት ውስጥ የተቀሰቀሰ እጅግ ኃይለኛና ተደራራቢ የመሬት መንቀጥቀጥ አደጋ ቢያንስ የ235 ሰዎችን ህይወት የቀጠፈ ሲሆን በሺዎች የሚቆጠሩ ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። አደጋው በደረሰባቸው ገለልተኛ አካባቢዎች ፍለጋው ሲጠናከር የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ባለስልጣናት አስጠንቅቀዋል። ይህ ታይቶ የማይታወቅ የተደራራቢ መሬት መንቀጥቀጥ አደጋ የተከሰተው ባለፈው ረቡዕ ምሽት ነው። የአሜሪካ የጂኦሎጂ ጥናት ተቋም እንደገለጸው መጀመሪያ በሳን ፊሊፔ አካባቢ በሬክተር ስኬል 7.2 የተመዘገበ የመሬት መንቀጥቀጥ የተከሰተ ሲሆን ከ40 ሰከንዶች በኋላ ደግሞ ይበልጥ የበረታ 7.5 ማግኒቲዩድ ያለው ሌላ እጅግ ኃይለኛ መንቀጥቀጥ ተከትሎታል። ይህ በአጭር ጊዜ ውስጥ የተፈጠረ ድርብ ክስተት ባለፉት 125 ዓመታት በቬንዙዌላ ታሪክ ከተመዘገቡት የመሬት መንቀጥቀጦች ሁሉ እጅግ አጥፊ ሆኖ ተመዝግቧል። አደጋው በከፍተኛ ሁኔታ በወደመባትና የሀገሪቱ ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌዝ የአደጋ ቀጠና ብለው ባወጇት ላጓራ የባህር ዳርቻ ግዛት ውስጥ አድን ቡድኖችና የአካባቢው ነዋሪዎች በፍርስራሽ ውስጥ የተቆለሉ ሰዎችን ለማዳን ሌት ተቀን እየሰሩ ይገኛሉ። ህይወት አድን ሰራተኞቹ ከባድ ማሽነሪዎችን፣ መሬሾችንና ባዶ እጆቻቸውን በመጠቀም ህንፃዎችን እየቆፈሩ ሲሆን በፍርስራሽ ውስጥ የተዳፈኑ ሰዎች የሚያሰሙትን የልቅሶና የጥሪ ድምጽ ለመስማት አልፎ አልፎ ፍጹም ጸጥታ እንዲሰፍን በማድረግ ፍለጋቸውን እያካሄዱ ነው። የሀገሪቱ ደካማ መሰረተ ልማትና የቴክኖሎጂ እጥረት የነፍስ አድን ስራውን በእጅጉ አዳጋች አድርጎታል። በአንዳንድ አካባቢዎች በቂ የፍለጋ መሳሪያዎች ባለመኖራቸው ምክንያት የነዋሪዎች ድምጽ ፍርስራሽ ውስጥ ቀስ በቀስ እየጠፋ መምጣቱንና እርዳታ ሳይደርስላቸው መቅረቱን ነዋሪዎች በመሬት ተናግሯል። ከዚህም በተጨማሪ የሀገሪቱ ዋነኛ ዓለም አቀፍ አውሮፕላን ማረፊያ ሳይሞን ቦሊቫር ኢንተርናሽናል ኤርፖርት በደረሰበት ከፍተኛ ጉዳት ምክንያት ሙሉ በሙሉ ተዘግቷል። የቬንዙዌላ የጤና ሚኒስትር ካርሎስ ኤልቫራዶ ትላንት ሐሙስ በሰጡት መግለጫ የ235 ሰዎች አስክሬን ወደ ሕክምና ተቋማት መድረሱን አረጋግጧል። ከ4300 በላይ ሰዎች ሕክምና እየተደረገላቸው ሲሆን በ10 ሺዎች የሚቆጠሩ ደግሞ ቤት አልባ ሆኗል። የሀገር ውስጥ ሆስፒታሎች በህሙማን ብዛት የተጨናነቁ ሲሆን በተለይም ከፍርስራሽ ውስጥ ብቻቸውን የወጡ ህጻናት ቁጥር ከፍተኛ መሆኑንም ተገልጿል። ይህንን ተከትሎ ዓለም አቀፍ እርዳታዎች ወደ ሀገሪቱ መጓዝ ጀምሯል። አሜሪካ ልዩ የአደጋ ጊዜ ድጋፍ ሰጪ ቡድኖችን፣ ተንቀሳቃሽ የመስክ ሆስፒታሎችንና ወሳኝ ቁሳቁሶችን ወደ ስፍራው እንደምትልክ አስታውቃል።
ጠይቃለች። ጎረቤት ሀገራትም የሕክምና ቁሳቁሶችን፣ የውሃ ማጣሪያዎችን፣ ሌሎች ድጋፎችን በአየር ለማጓጓዝ በመዘጋጀት ላይ ናቸው። አሁንም ድረስ ተከታታይና ኃይለኛ የመሬት መንቀጥቀጦች በአካባቢው እየተመዘገበ በመሆኑ የቆሙ ህንፃዎች እንኳ በማንኛውም ሰዓት ሊደረመሱ እንደሚችሉ የጂኦሎጂ ባለሙያዎች እያስጠነቀቁ ይገኛሉ። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም።